ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 21 ከቁጥር 20 እስከ 38 ድረስ ያለውን ነው። ኑ አብረን እናንብብ። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በመካከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠር ያሉም ወደ እርሷ አይግቡ። የተጻፈው ሁሉ እስኪፈጸም ይህ የበቀል ጊዜ ነውና። በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናልና። በሰይፍ ስለትም ይወድቃሉ፣ ወደ አሕዛብ ሁሉም ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። በፀሐይና በጨረቃም በከዋክብትም ምልክት ይሆናል። በምድር ላይም አሕዛብ ከባሕሩና ከሞገዱም ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ፣ የሰማያት ኃይላት ይናወጣሉና። በዚያን ጊዜም የሰው ልጅ በኃይልና በብዙ ክብር በደመና ሲመጣ ያዩታል። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ። ምሳሌንም ነገራቸው እንዲህ ሲል፣ በለስንና ዛፎችን ሁሉ እዩ። ሲያቆጠቁጡ ተመልክታችሁ በጋ አሁን እንደቀረበ ራሳችሁ ታውቃላችሁ። እንዲሁ ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግሥት እንደቀረበች እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ፣ ያን ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። ዕለት ዕለትም በመቅደስ ያስተምር ነበር። ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር።